የህወሓት ዓላማና ሴራ በራሱ አክቲቪስቶችና ቃል አቀባዮች ሲጋለጥ ተደምጧል። ስታሊን ገብረስላሴ የሚባለው የህወሓት ልሳን የጽንፈኛውና ተገንጣዩ የህወሓት ዓላማና ሴራ ሲናገር ተደምጧል። ቪዲዮውን አድምጠን እንመለስና ትርጉሙን እናሰማችኋለን። እዚ እስር ዓሶሳን ህዝባይ ግድን እዩ ሕቶ ይብሉን ግን ከመይ አፕሮች ዝግበር ይህ ዝመስል ዓርሰ ወሳነ ህዚ ቃልሲ እዚ ናይ ብዙሓት ስቴክሆልደርስ ቃልሲ እዩ ሕዚ ናኣቶ ዘለና ቻፕተር ውስብስብ ዝኾነ ብልሒ ዘልዮ ጥበብ ዘልዮ ሕውነት ዘልዮ እዩ ብልፅግና ምካዶ ይተርፎን ዘረባ ይብሉን እዚ ምክንያት እዚ ኣኽሉ ፈረቕ ዝብሉ ዘሎ ቶም ናይ ተጋሩ ኣዲስ ኣበባ ዘሎ ተጋሩ እዮም ምካዶ ይተርፎን ብድሕሪኡ እንታይ ዓይነት ኢትዮጵያ እያ ክትመፅእ ናይ ትግራይ ግደ እንታይ እዩ ዝኸውን ሉዓላውነታ ምስ ተመለሰ ድሕሪ ኣብዪ ናይ ስዊድካ ይህን ተባሂልካ 3 ዓመት 4 ዓመት ምስ ኢትዮጵያ ንጽናሕ ዲ ክበሃልስ ኣይ ብኮንፌደሬሽን ንጽናሕ ዲና ክንብልስ ከም ክልል ኮይና በቃ ተኽልል ንቐጽል ምስ ኢትዮጵያ ዝበሃል ንቐጽል ሓንታ ክልልና ድሕሪ ሄዚ ከም ኣብይ ከም ኦህዴድ ዝመስል ጀኖሳይድ ደረይ ይመፀናን ድሕሪ ሄዚ ኦህዴድ እንኳዕ ከደንበር ንትግራይ ዝጭፍጭፈ ይመፀናን በቃ ኣብ ኢትዮጵያ ብማዕርነት ክንነበር ንኽእል ኢና ብተስፋ ጌርና ክንቀጽል ንኽእል ኢና ዝብል ዲ ክመፅስ ኖ ንሕና ተስፋ ቆሪፅና ኢና ናይ ትግራይ ሃገርነት ዲክሌር ክንገብር ኣለና ዝብል ማእዚ ይኸ ኣብዚ ሓሳብ እዚ ተምፅኦ እችም ሄዚ ንሪኦ ዘለና ንፈልጦ ኢና ትግራይ ሃገር ክኸውን እየ ኢልካ ተዘብል ዓለም ብሙሉእ ዝኩንነካ ናይ ኢትዮጵያውያን ሓይልታት እውን ንትግራይ ንክትገንፅሉ ዲኹም እዮ ትግራይ ክገንፀል ጢኹም ክትመፁ ኣለኹም ሕወሓት ንኤርትራ ስገንጣይ ዝበሃል ነይሩ ሕወሓት ትቐደም ሕዚ ናይ ኣምሓራ ፋኖ ድዩ እንታይ ይኽብለካ ዋላ እንታይ ይኽብለካ ናይ ኢትዮጵያ ብሄረሰባት እንታይ ብልፅግና ከመይ ዓይነት ፖለቲካ ክጥቀመልካ ይኽእል ኢንተርናሽናል ኮሚኒቲ ከመይ ገይሩ ንኣኻ ትሪት ክገብረካ ይኽእል ዝብል ብልሓት የለዎ እዚ እቲ ነገር ኣብ መዓሉ እስካብ ዝዓልእ ፖለቲካ ብስለት የለ እዩ ከመይ ጌርካ ነገራትካ ከብድኻ ከምድኻ ኣጀንዳኻ ከም ኣጀንዳኻ ከመይ ጌርካ ነገራት ማኔጅ ጌርካ ክትኸይድ ከም ዘለካ አሁን በቀጥታ ወደ ትርጉሙ የትግራይ የራስን እድል በራስ የመወሰን መብት ግድ ነው ጥያቄ የለውም። ነገር ግን ይህ የራስን እድል በራስ የመወሰን መብት እንዴት ይደረግ? የብዙ ባለድርሻ አካላት ትግል ነው። አሁን እየገባንበት ያለነው ምዕራፍ ውስብስብ የሆነ ጥበብና ወንድማማችነት የሚያስፈልገው ነው። የብልጽግና መሄድ አይቀሬ ነው፣ ወሬ አያስፈልገውም። እየፈሩ ያሉት አዲስ አበባ ያሉ ተጋሩ ናቸው። ከዚህ በኋላ ምን አይነት ኢትዮጵያ ነው የምትመጣው? የትግራይስ ሚና ምን ሊሆን ነው? የበላይነቷ ከተመለሰ በኋላ ከአብይ በኋላ ተወያይተህ ከ3 ከ4 ዓመታት በኋላ በኮንፌዴሬሽን እንቆይ ነው የምንለው ወይስ እንደ ክልል ሆነን ከኢትዮጵያ ጋር እንቀጥላለን? እንደ አብይ ኦህዴድ ያለ ጄኖሳይደር አይመጣብንም። ከእንግዲህ ትግራይን የሚጨፈጭፍ አይመጣብንም። በኢትዮጵያ ውስጥ በእኩልነት መኖር እንችላለን የሚል ሐሳብ ነው የሚመጣው ወይስ አይሆንም? ተስፋ ቆርጠናል። የትግራይን ሀገርነት ዲክሌር ወይም ማወጅ አለብን የሚለው ሐሳብ መቼ ነው የምታመጡት? መቼስ አሁን የምናየው እናውቀዋለን። ትግራይ ሀገር ልትሆን ነው ካልክ ዓለም ሙሉ ነው የሚኮንንህ። የኢትዮጵያውያን ኃይሎችም ኢትዮጵያ እንድትገነጥሉ ነው የምትመጡብን ይሉሃል። ህወሓት የኤርትራ አስገንጣይ ነው ይባል ነበር ድሮ። አሁን የአማራ ፋኖ ምን ሊልህ ነው? የኢትዮጵያ ብሔር ብሔረሰቦችና ብልጽግና ምን አይነት ፖለቲካ ሊጠቀሙብህ ይችላሉ? የዓለም አቀፉ ማህበረሰብ እንዴት አድርጎ ሊቀበልህ ይችላል የሚለው ላይ ብልሃት ያስፈልጋል። በዚህ ጉዳይ ላይ ነገሩ በቦታው እስኪያርፍ ድረስ የፖለቲካ ብስለት ያስፈልገዋል። እንዴት አድርገህ ሆድህን እንደ ሆድህ አጀንዳህን እንደ አጀንዳህ ተቆጣጥረህ አድርገህ ልትጓዝ ትችላለህ ሲል እጅግ ኢትዮጵያን በማጥላላት የሚታወቀው የህወሓቱ ልሳን ስታሊን ገብረስላሴ የህወሓትን የመገንጠል ዓላማና የደበቀው ሴራ ሲናገር ተደምጧል። እንግዲህ ከህወሓት ጋር ጽምዶ መስርተናል የሚሉ የውስጥ ኃይሎች ማወቅ ያለባቸው ህወሓት ዛሬም እንደ ትናንቱ ተጠቅሞ ሊጥላቸው እንጂ ከነሱ ጋር አንድ አይነት ዓላማ ኖሮት አይደለም። ህወሓት ጸረ ኢትዮጵያ ነው። ኢትዮጵያን ለማፍረስና ለመበጥበጥ የሚሹ የውጭ ኃይሎች ተጭነውበት እንደ ፈረስ ይጋልቡታል። ህወሓት ኢትዮጵያን የማፈራረስ ስራው ሀ ብሎ የጀመረው የኤርትራን ሀገርነት ያለ ኢትዮጵያውያን ፍቃድ ሲያጸድቅ ኢትዮጵያ በተፈጥሮ የተሰጣትን ባህር አሳጥቶ በር ሲዘጋባት ነበር። አሁንም ይህ ሞቶ ያልተቀበረው ጽንፈኛው የህወሓት ኃይል ሞቱን በመፍጨርጨር ከውስጥና ከውጭ ጠላት ኃይሎች ተሰልፎ እነሱን በመጠቀም ትግራይን ሀገር አደርጋለሁኝ የሚል ቅዠት እየቃዠ ይገኛል። ይህ ጽንፈኛ ኃይል ሀገር ወዳዱ የትግራይ ህዝብ ከኢትዮጵያዊነቱ ለመነጠል እንደማይሳካለት ሲያውቅም በአዲስ አበባ የሚገኙ ተጋሩ ፈርቷል የሚል ፕሮፓጋንዳ እየፈተለ በአፈቀላጤዎች
በተማሪዎቹ ማጓራት ጀምረዋል። ይህ ጽንፈኛ የህወሓት ቡድን ከዚህ በኋላ አይደለም ከኢትዮጵያ ሉዓላዊነት የሚገነጥለው አንዲት ስንዝር መሬት ይቅርና ኢትዮጵያ በራሱ በቡድኑ ግፍና ሴራ የተነጠቀችውን ባህሯና ግዛቷ ለማስመለስና ወደ ታላቅነት እየገሰገሰች እንደሆነ ሳይገባው መሬት መሽቶበት እያሸለበ ይገኛል። ይህ ጽንፈኛ የህወሓት ቡድን ትግራይን መገንጠል ሊችል ይቅርና ኢትዮጵያን ያሳጣት የባህር በር ሁሉ እየመለሰች በአይኑ የሚያይበት ጊዜ ቅርብ ይሆናል። ውድ የሶሎዳ ሚዲያ ቤተሰቦቻችን በዚህ ጉዳይ ዙሪያ ያላችሁ ሀሳብና አስተያየት በኮሜንት መስጫው ላይ አጋሩን። ከአክሱም ከተማ የተገኘ መረጃ ትላንትና ረፋድ ላይ በአክሱም ከተማ ከአብነት ሆቴል ፊት ለፊት በሚገኘው ዊኖር ኮሌጅ የተባለ ኮሌጅ ላይ አፋሸትነን የሚሉ የህወሓት ታጣቂዎች በኃይል ወደ ኮሌጁ ግቢ በመግባት በፈተና ላይ የነበሩ ተማሪዎችንና ሰራተኞችን ሲያስፈራሩና ሲደበድቡ ውለዋል ተብለዋል። በዚህ ምክንያት በሰውና በንብረት ላይ ከፍተኛ እንግልትና ጉዳት አድርሰዋል። በደረሰባቸው ከባድ ድብደባ ራሳቸውን ስተው ሆስፒታል የገቡ ተማሪዎችና ሰራተኞች ያሉ ሲሆን አሁንም ቢሆን በአስጊ የጤና ሁኔታ ላይ ይገኛሉ ያለው ሸዊት ውዳሴ ነው። በህወሓት መሪዎች ላይ የሚጣሉ ማዕቀቦች ቢበራከቱ የትግራይ ህዝብ ስቃይ ይቀንሳል ያሉት ደግሞ የቀድሞ የህወሓት ፓርቲ ሊቀመንበር የነበሩትና የአሁኑ የትግራይ ዴሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋዊ በርሄ ናቸው። የጽንፈኛው ህወሓት አካላት የፕሪቶሪያውን የሰላም ስምምነት በማፍረስ በትግራይ ወጣቶች ላይ ያካሄዱት ያለውን ያስገዳጅ አፈሳና ወታደራዊ ምልመላ ለማስቆም ዓለም አቀፍ ተቋማት በእነዚህ መሪዎች ላይ ጠንከር ያለ እርምጃ መውሰድ እንዳለባቸው ዶክተር አረጋዊ በርሄ ገልጸዋል። የትግራይ ዴሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋዊ በርሄ ለጋዜጣ ፕላስ እንደገለጹት በትግራይ ክልል ጽምዶ በሚል ስም በህወሓትና በሻዕቢያ መካከል በተፈጠረ የጥፋት ጥምረት ምክንያት ቁጥራቸው ቀላል የማይባል ወጣቶችና ህጻናት ከቤተሰቦቻቸው እየታገቱ ለገንዘብና ለጦርነት ትጥቅ መለወጫ እየሆኑ ይገኛሉ ብለዋል። ወደ ሱዳንና መሰል አካባቢዎችም ለውጊያ እየተላኩ መሆኑን ዶክተር አረጋዊ በርሄ ተናግረዋል። በህወሓት መሪዎች ላይ ወደ ውጭ ሀገራት እንዳይንቀሳቀሱ የጉዞ እገዳ መጣልና ከተለያዩ አካላት ዘርፈው በውጭ ባንኮች ያስቀመጡት ገንዘብ እንዲታገድ ማድረግ እንደ መፍትሄም ጠቅሰዋል። የጽንፈኛው ህወሓት ቡድን በትግራይ ህዝብ ላይ እያደረሰ ያለው ከፍተኛ መከራና ስቃይ ሊቀል የሚችለው የፌዴራል መንግስቱ ከሚያደርገው ህግ የማስከበር ግፊት በተጨማሪ ዓለም አቀፍ ተቋማት በእነዚህ መሪዎች ላይ እርምጃ ሲወስዱ ብቻ ነው ብለዋል ዶክተር አረጋዊ በርሄ። እነዚህ የሚወሰዱ እርምጃዎች እየበዙ ከሄዱና የፌዴራል መንግስት ግፊት ከተጨመረበት እነዚህ ግለሰቦች በህዝቡ ላይ ያደረሱት ያለው በደል እየቀለለ ይመጣል ብለዋል ዶክተር አረጋዊ። ይህንን ህገወጥ ተግባርና የልጆቻቸው መታገት የተቃወሙ እናቶችም ስር እየተዳረጉ መሆኑ ጠቅሰዋል። በዚህ መሰረት የፌዴራል መንግስት የዜጎችን ደህንነት የመጠበቅና ህገ መንግስታዊ ስርዓትን የማስፈን ግዴታውን እንዲወጣ የሰብአዊ መብት ድርጅቶችና የአፍሪካ ህብረት ደግሞ በቡድኑ ላይ የጋራ ጫና እንዲፈጥሩ ዶክተር አረጋዊ በርሄ ተማጽነዋል። በትግራይ ክልል የሚገኙ ወጣቶች ከዚህ አላግባብ ለጥፋትና ለሞት ከሚዳርገው የህወሓትና የሻዕቢያ ጽምዶ ፕሮጀክት በመውጣት ትጥቃቸውን አውርደው በሰላም እንዲኖሩ መልእክታቸው ዶክተር አረጋዊ በርሄ አስተላልፈዋል። በትላንትናው ዕለት አሜሪካ በጽንፈኛው የህወሓት መሪዎችና በቤተሰቦቻቸው ላይ የቪዛ እገዳ መጣሏ የሚታወስ ነው። ህወሓት ሰላምና ልማትን የሚፈልግ ቢሆን ኖሮ ምርጫ ለማካሄድ እንቅፋት ባልሆነ ነበር ሲሉ ሌተናል ጀነራል ዮሐንስ ገብረ መስቀል ገለጹ። ጀነራሉ ወቅታዊ የትግራይን ሁኔታ አስመልክተው ለአዲስ ዘመን ጋዜጣ እንደተናገሩት ትግራይ ከብሔራዊ ምርጫ መገለሏ በክልሉ ውስጥ ሰላምና ልማትን የሚሻ አመራር እንደሌለ ማረጋገጫ ነው ብለዋል። በትግራይ ክልል ያጋጠመው ከባድ ጦርነት ያሳደረውን ማህበራዊ፣ ስነልቦናዊና ኢኮኖሚያዊ ጉዳት ለመፈወስ ዲሞክራሲያዊ ምርጫ ማካሄድና አስቸኳይ የፖለቲካ ለውጥ ማምጣት እንደሚያስፈልግም ጀነራሉ አሳስበዋል። በትግራይ ክልል ምርጫ ባለመካሄዱ የሚደሰቱ የትግራይ ፖለቲከኞችን ማየት እጅግ አስገራሚ መሆኑን የገለጹት ጀነራል ዮሐንስ ከፕሪቶሪያው የሰላም ስምምነት በኋላ ያለው ሁኔታ የክልሉን የወደፊት እጣ ፈንታ አደጋ ላይ የጣለ ነው ብለዋል። ያለፈው ጦርነት በህብረተሰቡና በሚቀጥለው ትውልድ ላይ በቀላሉ የማይሻር ጥልቅ ስነልቦናዊ ጠባሳ ጥሎ ማለፉንም ጀነራል ዮሐንስ ገልጸዋል። ጦርነት ማለት ሰላምን ማጣት ነው። ሰላም ማጣት ደግሞ የመፈናቀልና የስቃይ ምንጭ ነው ያሉት ሌተናል ጀነራል ዮሐንስ ገብረ መስቀል ዘመናዊው ዓለም ከጦርነት ርቆ የሰላም መንገድ በሚቀይስበት በዚህ ወቅት በትግራይ ክልል ያለው የፖለቲካ ቡድን ግን ጦርነት የማንነቱ አካል እስኪመስል ድረስ አብሮት መኖሩ እጅግ የሚያሳዝን መሆኑን ጠቁመዋል። በትግራይ ያለው ትልቁ ችግር እኛነታችን ወይም ራሳችን ተጋሩነን በማለት የፖለቲካ ፓርቲዎች ካለፈው የሴራ ፖለቲካና ፕሮፓጋንዳ ወጥተው ለህዝብ
ጥቅም መስራት እንዳለባቸውም ጀነራል ዮሐንስ አሳስበዋል። በክልሉ ለተፈጠሩት ችግሮች ሁሉ መፍትሄው ዲሞክራሲያዊ ምርጫ ብቻ መሆኑን በመጥቀስ ምርጫ ማለት ሰላም ነው፣ ምርጫ ማለት ልማት ነው ብለዋል ጀነራል ዮሐንስ። ያለ ዲሞክራሲያዊ ምርጫ ዘላቂ ሰላምና መደበኛ ህይወት ሊመጣ እንደማይችልም ጀነራል ዮሐንስ አመላክተዋል። ህዝቡ በአሁኑ ወቅት የህወሓት አመራር እየጫነበት ካለው ጫና ወጥቶ ህይወቱ እንዲቀጥልና ልማት እንዲረጋገጥ ከተፈለገ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ መተግበር እንዳለበትና በአስቸኳይ ዲሞክራሲያዊ ምርጫ በማካሄድ በትግራይ የፖለቲካ ለውጥ ማምጣት እንደሚያስፈልግ ሌተናል ጀነራል ዮሐንስ ገብረ መስቀል አሳስበዋል። ህገ ወጡ የትግራይ ታጣቂ ቡድን ከፕሪቶሪያ ስምምነት ባፈነገጠ መልኩ ህዝብንና ሀገርን እየበደለ ነው ተባለ። መምህር ገብረ ኪሮስ ህልፍና አቶ ዮሐንስ ኃይሉ በትግራይ ሰላም ዙሪያ እየሰሩ የሚገኙና በቀድሞው የትግራይ ክልል ጊዜያዊ አስተዳደር ውስጥ በአመራርነት ያገለገሉ ግለሰቦች ናቸው። ህገ ወጡ የትግራይ ታጣቂ ኃይል እንደ ትላንቱ ሁሉ የትግራይን ህዝብ ወደ ጦርነትና ረሃብ እየገፋው ይገኛል ብለዋል። ይህ አረመኔያዊ ስራ በትግራይ ክልል ላይ ብቻ የሚቆም አለመሆኑን አስታውሰው የኢትዮጵያን ህዝብ ጭምር ለማመስ እየሰራ ነው ሲሉ ተናግረዋል። ይህ ህገወጥ ድርጊቱ ኢትዮጵያ ጠል በሆኑ የውጭ ኃይሎች ጭምር የሚደገፍ ነው ያሉት አመራሮቹ የውጭ ግንኙነትና ትብብር የማድረግ ኃላፊነትና ስልጣን ያለው የፌዴራል መንግስቱ መሆን በዓለም አቀፍ ህግ ብቻ ሳይሆን በፕሪቶሪያ ስምምነት ጭምር የተቀመጠ ሀቅ ስለመሆኑም አመራሮቹ አንስተዋል። ታጣቂው የህወሓት ቡድን ግን ጸረ ሀገርና ህዝብ በመሆኑ የፕሪቶሪያን ስምምነት ሙሉ በሙሉ ውድቅ በማድረግ የዓለም አቀፍ ህግን ደግሞ በመጣስ እየሰራ መሆኑ ሊታወቅ ይገባል ነው ያሉት። በዚህ ህገወጥ የህወሓት ቡድን ምክንያት የትግራይ ህዝብ ከፍተኛ ችግር ውስጥ በመግባቱ መላ ኢትዮጵያውያን በአንድ ላይ በመቆም የቡድኑን ድርጊት እንዲያወግዙም ጥሪያቸውን አቅርበዋል። ፕሪቶሪያ ያመጣውን እድል አሟጠህ ከመጠቀም ይልቅ ስምምነቱ እንደ ሽንፈት በመቁጠር ያልተቀበሉት አካላት እንደነበሩ የስምረት ፓርቲ ሚዲያና ኮሚኒኬሽን ኃላፊ አቶ ሀለፎም ንረ ተናገሩ። ይሁን እንጂ ስምምነቱ የትግራይ ህዝብ ከገባበት ችግሮች እንዲላቀቅ በር የከፈተ የሰላም መንገድ መሆኑን አመላክተዋል። ለዚህ ማሳያ የሚሆን ደግሞ ይላሉ አቶ ሀለፎም ክልሉ በጦርነት ምክንያት ከደረሰበት ውድመት እንዲላቀቅ ላደረገ የፌዴራል መንግስትን እንደ ጠላት በመቁጠር ፊታቸውን ወደ ትግራይ ህዝብ ታሪካዊ ጠላት ወደ ሆነው ሻዕቢያ ማዞራቸውን ገልጸዋል። የሻዕቢያ ታሪክ እንደሚያስረዳው ለበርካታ ዓመታት የራሱን ህዝብ ለከፋ ችግር የዳረገና የውጭ ኃይሎች ተልዕኮ አስፈጻሚ ሆኖ እያገለገለ እንደሚገኝ ነው አቶ ሀለፎም ንረ ያመላከቱት። አሁን ደግሞ ከሱዳን ወደ ደረሰን መረጃ እንሻገራለን። የመጋዘን ትጥቅ መውደምን በተመለከተ መረጃ ደርሶናል። ዛሬ ሰኔ 12 2018 ዓ.ም በሱዳን የሚገኘው የኋላ ቀሩ የጽንፈኛው የህወሓት ቡድን የጥይትና የትጥቅ መጋዘን በድሮን ተመቶ ሙሉ በሙሉ ወድመዋል፣ ተቃጥሏልም። ይህ መረጃ ዛሬ ከቦታው ማለትም ከሸረሪና ሱዳን በስልክ በቀጥታ የተገኙ ታማኝ ምንጮች የተረጋገጠ ተጨባጭ መረጃም ሆኗል። በሁለተኛነት ደግሞ በኡምራምካ መጠለያ ስላለው አፈሳ በተመለከተ መረጃ ደርሶናል። በሱዳን በሚገኘው የኡምራ ኩባ ስደተኞች መጠለያ ጣቢያ በሱዳን ፖሊስና በጽንፈኛው የህወሓት ታጣቂዎች ከፍተኛ አፈሳና እስራት እየተካሄደ ይገኛል ተብሏል። ሰዎችን በኃይል እያስገደዱና እያገቱ እየወሰዱ እንደሚገኙም ተገልጿል። በዚህ እርምጃ ምክንያት ከ2013 ዓ.ም ጀምሮ ሳይበተን የቆየው ህዝብ አሁን እየተበተነና እየተሰደደ ይገኛልም ተብሏል። ዓለም አቀፍ የትግራይ ምሁራንና ባለሙያዎች ማህበር ጄኤስቲኤስ የህወሓትን አምባገነናዊ አዋጅ በጽኑ ኮነነ። ዓለም አቀፉ የትግራይ ምሁራንና ባለሙያዎች ማህበር ጄኤስቲኤስ የህወሓት ሰሞኑን ያወጣውና ግዴታዊ ወታደራዊ ምልመላን የሚደነግገው አዋጅ በጽኑ እንደሚያወግዘውና እንደሚኮንነው ዛሬ ሰኔ 12 ቀን 2018 ዓ.ም ባወጣው ይፋዊ መግለጫው አስታውቋል። ጄኤስቲኤስ ባወጣው መግለጫ ይህ አዋጅ ህገ መንግስታዊ የዲሞክራሲ መርሆችን የሚጥስ በትግራይ ህዝብ መብትና ክብር ላይ የተሰነዘረ ከባድ ጥቃት እንዲሁም ክልሉን ወደ ፍጹም አምባገነናዊና ወታደራዊ የፖሊስ መንግስት የሚቀይር ነው ብሎታል። ዋና ዋና የአዋጁ ይዘቶችና የተሰነዘሩ ትችቶች፣ አንደኛ፣ የተቃውሞ ድምጾች ወንጀል ማድረግ። አዋጁ የመናገር፣ የፕሬስ፣ የመደራጀትና የሀሳብ ነጻነትን እንዲሁም ሰላማዊ የፖለቲካ ተቃውሞን እንደ ክህደት፣ ከጠላት ጋር መተባበርና
ኮብላይነት አድርጎ በመፈረጅ የወንጀል ተጠያቂነትን ያስከትላል። ሁለተኛ የሰብአዊ መብቶች ጥሰትና ያለ ፍርድ ማሰር። አዋጁ ያለ ፍርድ ቤት ትዕዛዝ ሰዎችን ለማሰርና ለመበርበር ሰፊ ስልጣን የሚሰጥ በመሆኑ ዓለም አቀፍ የሲቪልና የፖለቲካ መብቶች ቃል ኪዳን የሚጥስና የህግ የበላይነትን የሚያጠፋ ነው። አዋጁ ከወጣ ወዲህ በርካታ ተቃውሞ ያሰሙ ግለሰቦች በህወሓት ታጣቂዎች እየታሰሩና በግዴታ እየተሰወሩ መሆኑን ማህበሩ ገልጿል። ሶስተኛ የኤርትራን አምባገነናዊ ስርዓት መቅጣት። ይህ አዋጅ የኤርትራን የብሔራዊ አገልግሎት አዋጅ ቁጥር 82/1995 እና ያልተገደበ የወታደራዊ አገልግሎት ዘይቤን በቀጥታ የኮረጀ በመሆኑ በትግራይም የግዳጅ ስራ የህዝብ መፈናቀልና ፍጹም የፖለቲካ ነጻነት እጦትን ሊያስከትል እንደሚችል ጂኤስቲኤስ አስጠንቅቋል። አራተኛ ዓለም አቀፍ የሰብአዊነት ህግጋት ጥሰት። ጋዜጠኞች፣ የሰብአዊ መብት ተሟጋቾች፣ ነጋዴዎችና የዲያስፖራ አባላት የመንግስት ጠላት ተብለው እንዲፈረጁ መንገድ የሚከፍት በመሆኑ በሲቪልና በወታደር መካከል ያለው ልዩነት በማጥፋት በዓለም አቀፍ ህግ የተጠበቁ ንጹሃንን ለአደጋ ያጋለጣል ብለዋል ጂኤስቲኤስ። የቀረቡ የትግልና የድርጊት ጥሪዎች። ጂኤስቲኤስ በትግራይና በዓለም አቀፍ ደረጃ የሚከተሉትን ጥሪዎች አስተላልፈዋል። አንደኛ ለአክራሪው ህወሓት አዋጁ በአስቸኳይና ያለምንም ቅድመ ሁኔታ እንዲሰርዝና የትግራይን ህዝብ ወደ ሌላ አጥፊ ጦርነት ከመክተት እንዲቆጠብ። ሁለተኛ ለትግራይ ህዝብና ወጣቶች ይህንን አምባገነናዊ አዋጅ በጽናትና በአንድነት እንዲታገሉትና የወደፊት እድላቸውና መሰረታዊ መብታቸውን አሳልፈው እንዳይሰጡ። ሶስተኛ ለዓለም አቀፉ ማህበረሰብ በተለይም ለአፍሪካ ህብረት ኮሚሽን እና በአዲስ አበባ ለሚገኙ ኤምባሲዎች በዚህ አደገኛ አዋጅ ላይ ያላቸው ተቃውሞ በይፋ እንዲገልጹና ዝምታን በመስበር ከትግራይ ህዝብ እንዲቆሙ። አራተኛ የሽግግር ሂደት። በትግራይ በአሁኑ ወቅት ህጋዊ ውክልና ያለው መንግስት ባለመኖሩ ሁሉንም የትግራይ ወገኖች ያካተተ አጠቃላይ ጉባኤ በማዘጋጀት በጠመንጃ ሳይሆን በህዝብ ፍቃድ የሚመራ ዲሞክራሲያዊ ክልላዊ መንግስት ለመመስረት ጂኤስቲኤስ ዝግጁ መሆኑን ገልጿል። ጂኤስቲኤስ አዋጁን ባረቀቁ ባጸደቁና ተግባራዊ በሚያደርጉ አካላት ላይ በግልም ሆነ በቡድን በህግ የመጠየቅና ተጠያቂነትን የማስፈን ስራ በሀገር ውስጥና በዓለም አቀፍ ደረጃ እንደሚሰራም በጥብቅ አስታውቋል። ኢትዮጵያ የፓንደሚክ ፈንድ የቦርድ ተባባሪ ሊቀመንበርነትን ከሩዋንዳ ተረከበች። የጤና ሚኒስትር ዶክተር መቅደስ ዳባ የፓንደሚክ ፈንድ የበላይ ቦርድ ተባባሪ ሊቀመንበር ሆነው ተመርጠዋል። የፓንደሚክ ፈንድ ዝቅተኛና መካከለኛ ገቢ ያላቸው ሀገራት ድንገተኛ የጤና አደጋዎችን ለመከላከል ለመለየትና ፈጣን ምላሽ ለመስጠት የሚያስችላቸውን አቅም እንዲገነቡ በዓለም አቀፉ ማህበረሰብ የተቋቋመ የባለ ብዙ ወገን የፋይናንስ ስርዓት ነው። ፈንዱ ሚኒስትሯ ወይዘሮ መቅደስ ዳባ በአዲሱ ኃላፊነታቸው ዓለም አቀፍ አጋርነቶችን እንዲጠናከሩና ሀገራት ወረርሽኞችን ለመከላከል ለሚያደርጉት ኢንቨስትመንት የሚሰጠውን ድጋፍ በበላይነት በመምራት ረገድ ለውጥ እንደሚያመጡ ያለውን እምነት ገልጿል። ዶክተር መቅደስ ዳባ ይህንን ኃላፊነት የተረከቡት የቀድሞው ተባባሪ ሊቀመንበርና የሩዋንዳ የጤና ሚኒስትር ዶክተር ሳቢን ንሳንዚማናን በመተካት ነው። የህዝብን ህይወት ለመታደግና ዓለም አቀፋዊ የጤና ደህንነትን ለማረጋገጥ ጠንካራ የጤና ስርዓትን በጋራ መገንባትና ለቀጣይ ትውልድ ማስተላለፍ እንደሚገባ ሚኒስትሯ ማሳሰባቸው የጤና ሚኒስቴር መረጃ ያመላክታል።